ሰላም ውድ ቤተሰቦቼ እንደምን አመሻችሁ። በድጋሚ መተናል። የሉልዬ እናት እንግዲህ ሉልዬን ይዛለት መታለች። ሉልዬን ሲያሳቀሳቀ ብሏል ማለት ነው አብርሃም። ግን እውነቱን ያው እውነት ከኛ ጋር ለብለውት ነበረ። እንምልልሃለን፣ እኔ በበኩሌ እምልልሃለሁ ብለዋለች። እኔ ምንም ነገር አላለኩም። የልጄን አባት ምንም እንድትሆን ታላ ልጄን ካላባት ማስቀለት አልፈልግም። እኛ ጋር የመጣኸው ብዙ ጊዜ እየመጣ ታመሽ ነበረ። ብዙ ሰው እየዛተብኝ ነው እያልክ ነበረ። ስለዚህ ያን ሰው በዙሪያ የነበረውን ሰው ተናገር። እኔ የመሰለኝ ዝምታን የመለጥክ መስሎኝ ነው እንጂ እኔ እንደዚህም የሆንክ አልመሰለኝም። ዝምታን የመለጥክ ነው የመሰለኝ እያለችው ነው ሩታ። እሱ ግን ያው ሩታን ነው መክሰስ የፈለገው። በነገራችን ላይ አብርሽ በኋላ የሆነ ነገር እንትል ብለህ እንትል እንዳትል ከልጅህ እናት ጋር የሆነ ነገር እንትል እንዳትል ማለት ነው። ይሄ ልጅህን ስታይ እንዴት እንደሆንክ እስተ ውሽሚት ማለት እስተ ምንድን ነው? ኧረ ጉድ ፈላ። ከውሽሚት ግን ምንም የምታገኘው ነገር የለም። ዛሬ እንግዲህ ሩታ ነች ነው የምትመልሰው መልስ ከሩታ ጋር ተሄድክ በኋላ ነው እንደዚህ ሆንከው ታላችሁ ነገ የሚለቀቀውን ቪዲዮ ማለት ነው። እና ለማንኛውም እኔ የራሴን ውሳኔ እመርጣለሁ። 1-3 ቀን 4 ቀን ነው የሚፈጅብኝ፣ ሁሉንም ነገር አጣራለሁ ብሏል። እንግዲህ ያጣራ ማለት ነው። ማጣራት ትችላለህ። ሩታ ግን ምላለሃለች ማለት ነው። በልጇ ተማለች ደግሞ እሷ ምንም እንትን የለባትም። እና ይህንን ልጅ እያየህ ሌላ ነገር ባትል ድራማ እየሰራችሁ ነው። በነገራችን ላይ ድራማ ነው። ዛሬ እንዴት እንደሆኑ ፈገግታቸው ምናምን እንግዲህ ይሄ ቪዲዮ ብዙ ከሰራችሁ በፊት ነው ማለት ነው የተለቀቀው። የጧት ቪዲዮ ነው ማለት ነው። እንግዲህ ብዙዬ ይሄን ጠጉሯን ፈታሽ ሹርባ ተሰልታ ነው ቅድም ቪዲዮ ለቀቀችው ማለት ነው። እና በሚገርም ሁኔታ የሰው ልጅ እንትን አትበሉ። እና ብዙዬም የሆነ ነገር ስለምታውቅና እንትን ስለምትል ነው አሁን ወደ ሩታ እንዲመለስ ነው የፈለገችው ማለት። ልጁን ስታዩ ደግሞ አሳዘናት ማለት ይሄ ልጅ በጣም ያሳዝናል። ካላባትና ካለናት ማደግ የለበትም። ስለዚህ እሷም ነገረችው እኔ ልጄን በምንም ታምር ልጄን ካላባት አላስቀርም። አንተ ሁሉንም ነገር እኔን ታውቀኛለህ። በሌላ ነገር እንችላለን እንጂ አንተ እንደዚህ እንድትሆን አንተ እንድትፈዝ አንተ ምን እንደው እዛ የዳነበትን እኮ እኛ ማወቅ እንፈልጋለን። እንዴ የዳነበት በምንድን ነው የዳንከው? እሱንም ማወቅ እንፈልጋለን። እንዴ እኔ እኮ አንዳንዴ ማለት ነው መተትም ተተደረገብህ እኮ ጠበልም ተሄድክ የጠበሉ ባላባት ይናገራል። ጠበል ይናገራል። እውነቴን ነው የምላችሁ። ጠበል ተጠጠመቅ ምንም ተሄድክ መታወቁ አይቀርም። ስለዚህ አንተ ምን እንደዚህ እንትላለህና ለማንኛውም እንግዲህ ያረጉብህን ጠልጥር ማለት ነው። እኔ ይቅርታ አድርጉልኝና ሄርሜላ በጣም ወደ ሩታ መደምደም እንትል ብላለችና የእሷ እንዳይሆን ብቻ የእሷ ታሪክ ሆኖ ብቻ እንዳይቀርባትና ተሄድብኛለህ ብዬ እኔ ያፈዘዝኩ ብላ እንደው ቁጭ ባለችና በተገላገልን ማለት ነው። ስለዚህ እንግዲህ ማንኛችሁ እንደምመልጥ እንዲ አንተ ከምርጫ ውስጥ ሩታን ታስገባታለህ። እንዲህ በቃ ሌላ ሴት አልፈልህም። እኔ ትናንትና ያልከው ነገር አለ አይደል? እንዲህ በቃ አንተ ራስን ወሰነህ ራስን መኖር ሁለቱንም ከህይወት አስወጥተህ ማለት ነው። እና በነገራችን ላይ እንግዲህ ድራማ መሆኑን እያያችሁ ነው ማለት ነው። አንድ ቀን ሰላም ይሆናሉ፣ አንድ ቀን እንትን ይሆናሉ ማለት ነው። ዛሬ እንግዲህ ብዙዬ ልጁን ውሰጆ ስትባል አባቴ አደግ እያለች እየጮመጮመች ነው የወሰደችውና ይህን የመሰለ ልጅ የሰጠቻችሁን ነው እንደዚህ እያመናጨቃችኋት ያላችሁትና ሩታዬ ድል አንቺ ብለናል። ነጣ እንድትወጭ እንፈልጋለን። በምንም ታምር አንቺ እንደዚህ እንትል ተብለሽ ታምተሽ መቅረት የለብሽም ብዬ ነው የማስበው ማለት እኛ ደግሞ አንቺ ነጣ እንድትወጭና ድል እንድታረጊ ነው የምንፈልገው። ለማንኛውም ላይክ እያደረጋችሁ ዛሬ ቪዲዮ ስንት ለቀኩኝ እናንተ? ኧረ እንደው ወሬኛ ሁን ያለው ጉድ እኮ ነው። በነገራችን ላይ ቻናሌ ቀዝቅዞብኛል። ላይክ እያደረጋችሁ አበረታቱኝ ማለት ነው። ለምን ችግር አጋጥሞት ነበረ። ችግር ትንሽ ሲያጋጥመው
እንትን ይላል ይቀዘቅዛል መሰለኝ እና ለዚህ ነው። እስቲ እንግዲህ ይመለስ ይሆናል ብለን እናስባለን። ለማንኛውም ሸላይክ እያረጋቸው እኔ ድል ለሩትዬ ብያለሁኝ። ማለት እኔ ሴት ልጅ እንደዚህ መሆን የለበትም። ሩት ሄርሜላም ብትሆን ታረገችም እውነቱን ትናገር ማለት እውነቱን ተናገሩ እያላቸው ነው። እኔ ግን ከሩታ ጋር ንጹህ መሆኗን ሩታ እመሰክርላታለሁ። ሩታ ምንም ነገር እንትላ አላረገችም። እሷ ስተቷ እሱ ሲሄድ ቪዲዮ መቅረጥ ነበረባት። እሱ ያወራቸውን ነገሮች በሙሉ እየቀረጠች ማስቀመጥ ነበረባት። አንዳንዴ እኛ ሴቶች የምንታለልባቸው ነገሮች አሉ። ሰውን እናምናለን ቶሎ ብለን ወንዶቹን እናምንና የሆነ ነገር እንትን እንላለን። አሁን እሱ ደነኛ ነበረ። ይፍሬምም አለው ጤነኛ ነበርክ፣ ታወራለህ፣ የፈለግከውን ትናገራለህ፣ የፈለግከውን ትበላለህ፣ ትጫወታለህ ከልጅ ጋር። ግን እኔ ዝምታህን ያው ዝም ስትል በሽታም አልመሰለኝም። የሆነ በቃ ነገሮቹን በዝምታ ማለፍ የፈለክም መስሎኝ ነው አለው። እንግዲህ ትክክለኛውን መልስ እንትን እየሰጡት ነበረ። እኔ ሩታዬ ዛሬ ደግሞ ያስደሰተችኝ ልጇን ይዛለት መንጣቱ። ልጁን ራሱ እንትን ይላል ወይ ይድሃል ወይ መሄድ ጀምሯል ወይ ይለዋል። ኧረ እሱ እናቴ አትይውም እንዴ ጀግና ሆኖልሃል እኮ። ስለዚህ አምሳዬ የመሰረህን የመጀመሪያ ልጅህን የሰጠችህን ሚስት እንደዚህ በጥያቄ ማጣደፍ ትክክል ነው ብዬ አላስብም። አብርሽ ብታስብበት ጥሩ ነው። እንግዲህ አንተ ላላላ ብላ ብዙዬ እየሞላች ነው። እንግዲህ ወደ ማን እንደምታደራ አናውቅም። ግን ብዙዬ አሁን እየወጣች ነው ማለት ዛሬ ልጁን ስላየች ነው ያንን መልካም ቪዲዮ የሰራችው ብዬ ነው የማስበው። ቅድም የሰራችው ቪዲዮ ሩታን እየተሳደበች አይደለም፣ ብዙም አልተሳደበችም ማለት ነው። የሰው ልጅ ብዙ ስንት ዓመትም ተጣልቶ ብዙ ነገር ተዳርጎ ይታረቃል ምናምን እያለች ነው። አሁን እንግዲህ ድራማው ሊጠናቀቅ ነው። ወይ ሄርሜላን ከጨዋታ ውስጥ ሊያደርጓት ነው ወይም እንግዲህ ይቀጥላል ማለት ነው። ነገ እውነቱን ታወቀ። በነገው ቪዲዮ እናያለን። ነገ የመጨረሻው ይታወቃል። ነገ ታወቀ በኋላ እንግዲህ ወይም በሄርሜላ ቻናል ሊለቀቅ ይችላል ዛሬ ማለት ነው። ስለዚህ እውነቱ ተታወቀ ማንን እንደሚመልጥ እንትን እንላለን ማለት ነው። አንዳንዶቻችሁ ግን ሩታን አትሳደቡ፣ ሩታ መተታም አይደለችም፣ ሩታ ምንም እንትል አላረገችም። አብሶ ዜድሾ ስነ ስርዓትሽን ብትይጂ ይሻልሻል። በኋላ እንዳይቆጭሽ ምን ነው ባልተናገርኩ ብለሽ ማለት ነው። እውነቴን ነው የምላችሁ። እንደዚህ ሰው የሌለበት ሰው ባልዋለበት የምትሳደቡ ልጆች በኋላ ይቆጫቸዋል። እኛ ሄርሜላም ስታረግበት አላየንም፣ ሩታም ስታረግበት አላየንም። እንዴ አንዳንዴ እኮ እንትን ለማለት ራሱ ሌላም የሚቀናበትም ሰው ሊያደርግበት ይችላል። እንዴ ትቀልዳላችሁ እንዴ? አብርሃም እኮ ሁሉ ሰው ነው የሚቀናበት። ለምን ከኋላቸው መጥቶ ከዚህ ደረጃ ላይ የደረሰ ሰው ነው። በዛ ላይ ደግሞ ጓደኞቿ በሄርሜላም ዙሪያ ያሉት እሱን ሄርሜላን ሩታን ስሟን ለማስጠፋት ምን አልገውበት እንደሆነ አይታወቅም። ለምን ይሄ ጥያቄ ለምን አቤል መጥቶ አይጠየቅም ነው የምለው። እንዴ አቤል እኮ ድምጥማጡ የጠፋው አብርሽ ከታመመ በኋላ ነው። አብርሽን እኮ ታሞ እስቲ አንድ ቀን እንኳን እንዲህ አብሮት እንኳን እንትላላለም እንዴ እሱንም መጠየቅ አለባችሁ። እሱም አሁን ሩታ ጋር መሄዱን አልፈልግም እያለ ሲያወራ ነበረ። እኔ አንዳንዴ የሰው ልጅ ደግሞ ቡታጅራ ሄዳለች ስትባል አልነበር እንዴ? ሩታ ሄርሜላ ቡታጅራ ነው ያለችው አሉ እና አቤልን ምን እንደምትለው ለምን እንደምትጠይቀው አናውቅም። ይኸው ቅድም በአቤል ቪዲዮ ላይ በአቤል ቻናል ላይ ተለቋል። ሄርሜላ ቡታጅራ ነው ያለችው ተብሏል። ስለዚህ ያው በዚህኛው አልሳካላት ሲል ማለት ነው አቤልን ፍለጋ ሄዳለች ማለት ነው። ይሄ ቪዲዮ እንግዲህ የሰዓትና የማታ ነው የተለቀቀው። የሩታ የጧቱ ነው። የሰዓቱ ደግሞ ከሄርሜላ ጋር ወይ በሄርሜላ ቻናል ይለቀቃል ወይ በአብርሽ ይቀጥላል ማለት ነው። በማን እንደሚለቀቅ አናውቅም። ግን ሩታን ነጣ ብታወጧት ደስ ይለናል። እዚህ ድራማ ላይ ሩታ ራስሽን ነጣ ብታወጪ፣ በልጅሽን ማልሽ በምንም ማልሽ ምለሽ ራስሽን አውጭ ነጣ። እውነቴን ነው የምልሽ። ትምልልኛለሽ ብሎሻል። አዎ ምልልሃለሁ ብሎ ይፍሬምም በእሷም በእኔም እምልልሃለሁ ብሎታል።
እኔም ከጎኗ ስላለሁኝ እምርልሃለሁ ብሎታል። እንግዲህ ከጎኑ ያለው ኤፍሬም ነው። በሱ በኩል ያ እንትን ጠፍቷል ማለት ነው። እኔ እንደሚመስለኝ ብዙዬ ራሱ ሳትቀየር አቀረም ማለት ነው። ለምን መሰላችሁ? ሁኔታዋ ሁሉ ያስታውቃል። ዛሬ እንግዲህ ሰላም ተባብለዋል። ሰሞኑን ሰላም ሲባባሉ አላየናቸውም ነበረ። እኔ ጭቅጭቅ ምናምን አልፈልግም፣ ሰልችቶኛል። ስለዚህ እሱና እኔን የእንትሉ ባለቤት እኔ እና እሱ ማውራት እንፈልጋለን አለች። እሺ ብላ ልጁን ይዛ ሄደች ማለት ነው። እና ልጅ ከኔ ጋር ይዋል ማታ ይዤው እመጣለሁ ብሏታል። እንግዲህ ማታ ልጁን ይዞ ሲሄድ ደግሞ የሆነ ነገር ሊፈጠር ይችላል። ደግሞ ያው እንግዲህ አይታወቅም፣ ምንም የሚታወቅ ነገር የለም እና አንዳንዴ የምሰሯቸው ስህተቶችም